ሶስቱ ብፁዓን ጳጳሳት ይቅርታ ጠየቁ። ሶስቱ ብፁዓን አባቶች ማለትም በብፁዕ አቡነ ፊልጶስ ሊቀ ጳጳስ፣ በብፁዕ አቡነ በርናባስ ሊቀ ጳጳስ፣ በብፁዕ አቡነ ገብርኤል ጳጳስ ጥፋታቸውን አምነው በቅዱስ ሲኖዶስ ፊት ቀርበው ይቅርታ በመጠየቅ በሊቃውንቱ ጉባኤ የቀረበውን እውነተኛ የቅድስት ቤተክርስቲያን አስተምሮ የሚያምኑና የሚያስተምሩ መሆኑን በመግለጽ ለተፈጠረው ስህተት ይቅርታ ጠይቀዋል። የቅዱስ ሲኖዶስ ምልአተ ጉባኤ ውሳኔ በአዲስ አበባ ሀገረ ስብከት በአጣሪ ኮሚቴው በቀረበው ጥናት መሰረት የሥራ አፈጻጸም ጉድለት ያለባቸው የሥራ ኃላፊዎች ከተጠያቂነት ጋር በጠቅላይ ቤተ ክህነት በኩል ከኃላፊነታቸው እንዲነሱ የቅዱስ ሲኖዶስ ምልአተ ጉባኤ ወስኗል። መምህር ታደሰ ወርቁ ከእስር ተፈቱ። ዲያቆን ታደሰ ወርቁ ዛሬ ከእስር ተፈቷል። እንኳን ደስ አለን፣ እንኳን ደስ አላችሁ። የተወዳችሁ ቤተሰቦቻችን ኦርቶዶክሳውያን በዛሬ መረጃችን በስፋት የምንመለከታቸው አብይ ጉዳዮች ናቸው። ከብፁዓን አበው ሊቃነ ጳጳሳት ከቅዱስ ሲኖዶስ ውሳኔ ጋር በተገናኘ መረጃ ይዘናል። በቀጥታ ወደ ጥንካችን እናመራለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የፍጥረታት ሁሉ አባት የሰማይና የምድር አስገኝ አጋዕዝተ ዓለም ቅድስት ሥላሴ ክብር ምስጋና ይድረሰው። ወላዲተ ቃል አምላክ አቁራይተ ማት ሰዓሊተ ምሕረት ቅድስተ ቅዱሳን ንጽሕተ ንጹሐን ድንግል ማርያም ውዳሴ ክብር ይድረሳት። ቅዱሳን የማዕረግና ክብራቸው ምስጋና ይድረሳቸው። እንዴት አላችሁ? እንዴት ቆያችሁ? ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። የክርስቶስ ሰላምና ጸጋ ከሁላችሁ ጋር ይሁን። ዛሬም እናንተን ያስተምሯችኋል ይመክሯችኋል ብዬ ያሰብኩትን የተለያዩ ቪዲዮችን ይዤ መጥቻለሁ። በቀጥታ ወደ ቪዲዮ መረጃ ማስረጃዎቻችን እናመራለን። እንግዲህ በዚህ በቅድሚያ እንድናደምጠው የምወደው የደስታውን ዜና የምስራቹን በማስደመጥ እንጀምር። መምህር ታደሰ ወርቁ ከሰሞኑ መታሰሩ ይታወሳል። ታዲያ ከታሰረ በኋላ በርካቶቻችን በጣም ስንደነግጥ ነበረ፣ ድምጻችንን ስናሰማም ነበረ። ታዲያ ዲያቆን ታደሰ ወርቁ ከእስር የመፈታቱን ዜና ጠበቃና የሕግ አማካሪ አያሌው ቢታኒ እንዲህ ሲል ነገረን። ተከታትለን እንመለስ። ዲያቆን ታደሰ ወርቁ ዛሬ ከእስር ተፈቷል። እንኳን ደስ አለን፣ እንኳን ደስ አላችሁ። እንግዲህ ዲያቆን ታደሰ ወርቁ ከታሰረ ኦልሞስት ከቀናት በላይ ተቆጥረዋል እንደምታስታውሱት። ሆኖም ግን ዛሬ ግንቦት 19 2017 ዓ.ም ባቀረብነው የይግባኝ አቤቱታ መነሻነት እንግዲህ የፌዴራል ከፍተኛ ፍርድ ቤት አራዳ ምድብ ይግባኝ ሰሚ ችሎት ጉዳዩን ሲመረምር ቆይቶ ፖሊስም ጉዳዩን ጨርሻለሁና በዋስ ቢፈታ አልቃወምም የሚል ማመልከቻ ስላቀረበ በዚሁ አግባብ መሰረት እንግዲህ በዋስትና 50,000 ብር ዋስ በማስያዝ ከእስር ተፈቷል ማለት ነው። እግዚአብሔር የተመሰገነ ይሁን። በዚህ ሂደት ላይ ደግሞ ከፍተኛውን ርብርብ ያደረጋችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሕግ ባለሙያዎች አብይ ኮሚቴ፣ በተለይም ደግሞ የችሎት ክርክርና ንቃተ ሕግ መፍጠር ንዑሳን ኮሚቴ አባላት ሁሉ ምስጋናው ይድረሳችሁ ለማለት ነው። አመሰግናለሁ። እግዚአብሔር የተመሰገነ ይሁን። እንግዲህ መምህር ዲያቆን ታደሰ ወርቁ ተፈቷል። እንደምናስታውሰው የቅዱስ ሲኖዶስ ምልአተ ጉባኤ ወደ ጀመረበት አካባቢ መታሰሩ ይታወሳል። በድንገት እንደተያዘ እዛው አዲስ አበባ እንደነበረና የተለያዩ ነገሮችም ሲጠይቅ እንደነበር እናውቃለን። ታዲያ ብዙዎቻችን በማህበራዊ ሚዲያ ፍትህ ስንጠይቅ ነበረ። እግዚአብሔር የተመሰገነ ይሁን። በስተመጨረሻ እንግዲህ የቅዱስ ሲኖዶስ ምልአተ ጉባኤም በትናንትናው ዕለት መጠናቀቁ ይታወሳል። ይህንን ተከትሎ ዲያቆን ታደሰ ወርቁ ከእስር የመፈታቱን ዜናም ሰምተናል ማለት ነው። የተወዳችሁ ቤተሰቦቻችን እግዚአብሔርን ልናመሰግን ይገባል። ወደ ቀጣይ መረጃችን እናምራ። በቀጣይ መረጃችን እንድንመለከተው የምወደው ነገር ታቦት የገቢ ምንጭ ሆኗል ይላሉ ሊቀ ሊቃውንት ስሙራን አምረው። ታቦትም እኮ አሁን የገቢ ምንጭ ሆኗል። በጣም በሚያሳዝን ሁኔታ ሲጀመር እንኳንስ አንድ ደብር ላይ እንዲሁ ዝም ብሎ ብዙ ታቦቶችን እንዲሁ ማንገስ ይቀርና ጎረቤት ላይ እንኳን ለምሳሌ ቅድስት ማርያም ካለ በብዙ ርቀት ነው ቅድስት ማርያም ቤተክርስቲያን መሰራት ያለበት። አሁን ሌላ ነገር ነው ያለው። ዙሪያው ላይ ድርብ ታቦቶች አሉ። በዚያ ምክንያት የሆነ መረጋጋት ያለው አይደለም። በዚያ ላይ እኛ ደስ ብሎን ናፍቆን የምናከብረውን የንግስ በዓል ዛሬም ንግስ ነው እንዴ እንድንል የሰለቸ የክብረ በዓል አይነት እንድናይ ነው ያደረገንና ከዚያ ውጭ ደግሞ እንደው በዓላት የሚበዙበት ኢንቴንሽንም ምናልባት እዚህ ሚዲያ ላይ ባልናገረው ደስ ይለኛል። ግን ጥሩ አይደለም። ታቦት እውነት ቅዱስ ሚካኤልን ለማክበር ነው እንደው ዝም ብሎ 16 ታቦት አንድ ላይ አድርጎ ወይ ደግሞ እንደው በትንሽ አጋንኛው እንዳይሆን 5-6 ታቦት እንደው በአመቱ
የሆኑ ቀናት ናቸው እኮ ነፃ የሚሆኑት የሆኑ ወራት ናቸው። ይሄን ሁሉ ነው ለበረከት ብለው ነው አብያተ ክርስቲያናቱ የሚያደርጉት። ያው ስለሚያውቁት ምንም ዝርዝር አያስፈልግም። እና ምናልባት አንዳንድ ጊዜ እንዲህ አይነት ነገሮች በጣም አደገኛ ናቸው። ህዝብ መሰብሰቢያ ተብሎ ሌላም ነገር ተብሎ የሚደረገው ነገር አስፈላጊ አይደለም። ሊቃውንት ስሙር አላምረው ናቸው እና ሐሳብ ያነሱት ትክክለኛ ሐሳብ ነው ብዬ ነው እኔም እንደግል የማምነው። ምክንያቱም በአንድ ቤተክርስቲያን ላይ ከ3 ከ4 በላይ ታቦተ ህግ ልንመለከት እንችላለን። ለምሳሌ ቅዱስ ሚካኤል ቤተክርስቲያን እንኳን በማቀበት ቦታውን መጥቀስ አስፈላጊ ነው ብዬ አላስብም። በአንድ ሀገር ላይ 3 የቅዱስ ሚካኤል ታቦተ ህግ ያለበት አካል በአንድ ሀገር ላይ ነው። ርቀቱም ብዙ የተራራቀ አይደለም። ለምሳሌ የሆነ ቦታ ላይ የቅዱስ ሚካኤል ታቦተ ህግ አለ። የአንድ ታክሲ ያህል ደግሞ ተኪዶ የሁለት ያህል ታክሲ ተኪዶ ደግሞ ሌላ ቅዱስ ሚካኤል ቤተክርስቲያን አለ። ድጋሚ የሁለት ታክሲ ደግሞ ተኪዶ ሌላ ቅዱስ ሚካኤል ቤተክርስቲያን ያለበት ታቦተ ህግ ያለበታል። እና እንዲህ አይነት ነገሮች ይደረጋሉና ያው መደረጋቸው መጥፎ ነው እያለን ሳይሆን እንዳው ህዝቡን ከመባረክ ቤተክርስቲያንን ከመጠበቅ ምእመናን ተደስተው እግዚአብሔርን ከማክበር አንጻር ነገሮች ቢሆኑ የተሻለ ነው። አሁን ማን የትኛውን ይወዳል በሚል አይነት ነገር ይመስለኛል የተለያዩ ነገሮችን ያደረጉ ስለሚገኙ ምናልባት ትዝታችሁ ግለጡ እናንተም የከበረ ስለሆነ እኛም ማክበርን ወደን እንድናከብር በደስታ እግዚአብሔርና መስገን እንድንመጣ በጣም በጥብቅ እንዲያዝ መምህራችን ሊቀ ሊቃውንት ስሙር ያነሱትን ሐሳብ በደንብ ትኩረት ተሰጥቶበት ቢታይ ብዬ አስባለሁ። ወደ ቀጣይ መረጃችን እናመራለን። በቀጣይ መረጃችን እንድናደምጠው የምወደው ነገር ብፁዓን አበው ሊቃነ ጳጳሳቱ ይቅርታ መጠየቃቸውን ልናውቅ ይችላል። እግዚአብሔር የተመሰገነ ብፁዓን አባቶቻችን ማለት 3 ብፁዓን አበው ሊቃነ ጳጳሳት እንግዲህ በቅዱስ ሲኖዶስ ጉዳያቸው እንደሚታይ ይታወቃል። የመጀመሪያው አባት ብፁዕ አቡነ ገብርኤል የምዕራብ ሸዋ ሀገረ ስብከት ሊቀ ጳጳስ ናቸው። ታዲያኛ አባት በፍኖተ ጽድቅ አዳራሽ ውስጥ እንደምናስታውሰው ማርያም ቤዛዊተ ዓለም አትባልም እና የተለያዩ ትምህርቶችን ማስተማራቸው ይታወሳል። አንድ ትምህርት ብቻ ሳይሆን ከዛ በፊትም የተለያዩ ትምህርቶችን ማስተማራቸው ይታወሳል። ይህን ተከትሎ በጣም በርካታ የሆኑ ኦርቶዶክሳውያን ተቃውሟቸውን ሲገልጡ ነበር። ሁለተኛ ብፁዕ አቡነ ፊልጶስ ከእመቤታችንና ከስላሴነት ጋር ከቅድስት ስላሴ ጋር በማገናኘት ያስተማሩትም ትምህርት አለ። ሶስተኛ ብፁዕ አቡነ በርናባስ ደግሞ ነገር ክርስቶስ ላይ ክርስቶስ አማላጅ ነው የሚል አይነት አስተምሮ ሲያስተምሩ ነበር። እኛ አባቶች ታዲያ ሲኖዶሱ ወይም ቅዱስ ሲኖዶስ ጉዳያቸውን እንደሚመረምር እንደሚመለከትና በሊቃውንት ጉባኤ አማካኝነት ምልአተ ጉባኤ ውሳኔ እንደሚያስተላልፍ ተነግሮ ነበር። በትናንትናው ዕለት እንግዲህ የደረሰን መረጃ ነው ቀጥታ ላምብላችሁ። ምስሉን እንግዲህ በፎቶ እንደምትመለከቱት ማለት ነው። መጋቢ አዲስ ኢንጂነር ነቃ ጥበብ ከፍ ያለው በስር ገጾቻቸው ያጋሩትን ኤኦቲሲ የጻፈውን ጽሁፍ እንደሚከተለው እናቅርብ። መጋቢ አዲስ ኢንጂነር እናመሰግናለን ይላሉ። የብፁዓን አባቶች አስተምህሮን በተመለከተ የቅዱስ ሲኖዶስ ጽሕፈት ቤት በርክበ ካህናት ቅዱስ ሲኖዶስ ምልአተ ጉባኤ የግንቦት 19 ቀን 2017 ዓ.ም የመጨረሻ የጉባኤ ውሎ የብፁዓን አባቶች አስተምህሮን በተመለከተ ቋሚ ሲኖዶስ ውሳኔ መሰረት የሊቃውንት ጉባኤ በ3 ብፁዓን አባቶች ማለትም በብፁዕ አቡነ ፊልጶስ ሊቀ ጳጳስ፣ በብፁዕ አቡነ በርናባስ ሊቀ ጳጳስ፣ በብፁዕ አቡነ ገብርኤል ጳጳስ በተላለፉ ትምህርቶች ላይ ያቀረበውን የስህተት ትምህርት የሚያሳይ አስተያየትና የውሳኔ ሐሳብ ቀርበዋል። ምልዓተ ጉባኤውም የሶስቱን አባቶች አስተያየት አዳምጦ የሚከተሉን ውሳኔ አሳልፈዋል። በ3ቱ ብፁዓን አባቶች ማለትም በብፁዕ አቡነ ፊልጶስ ሊቀ ጳጳስ፣ በብፁዕ አቡነ በርናባስ ሊቀ ጳጳስ፣ በብፁዕ አቡነ ገብርኤል ጳጳስ ጥፋታቸውን አምነው በቅዱስ ሲኖዶስ ፊት ቀርበው ይቅርታ በመጠየቅ በሊቃውንት ጉባኤ የቀረበውን እውነተኛ የቅድስት ቤተክርስቲያን አስተምሮ የሚያምኑና የሚያስተምሩ መሆኑን በመግለጽ ለተፈጠረው ስህተት ይቅርታ ጠይቀዋል። የቅዱስ ሲኖዶስ ምልአተ ጉባኤም ይቅርታቸውን በመቀበል ያስተላለፉትን የስህተት ትምህርት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የብዙኃን መገናኛ ስርጭት አገልግሎት ድርጅት ኢኦቲሲ ቲቪ ቀርበው በቅዱስ ሲኖዶስ ፊት የሰጡትን የእምነት ክህደት ቃል አስተምህሯቸውን አርመውና አስተካክለው እንዲያስተላልፉ መመሪያ ሰጥቷል። ወደፊትም ብፁዓን ሊቃነ ጳጳሳትና መምህራን የሃይማኖት ትምህርት ሳይሸራረፍ ለትውልድ ለማስተላለፍ ጥንቃቄ እንዲያደርጉና በአከራካሪ ጉዳዮች በግለሰብ ደረጃ ምላሽ እንዳይሰጥ ጉባኤ ወስኗል። እንግዲህ እንደምናስታውሰው ከሰሞኑ በጣም ብዙ ጉዳዮች ሲደመጡበት የነበረ ርዕስ ነው። የቅዱስ ሲኖዶስ ምልዓተ ጉባኤ በጣም ሲጠበቅ ነበረ። ማለትም ብፁዕ አቡነ ፊልጶስ ከማርያምና ከቅድስት ድንግል ማርያምና ከስላሴነት ጋር፣ ብፁዕ አቡነ ገብርኤል ማርያም ቤዛዊተ ዓለም አትባልም ያሉበት፣
ብፁዕ አቡነ በርናባስ ክርስቶስ አማላጅ ነው የሚሉ አስተምህሮቶችን ሲያስተምሩ ነበር ቲክቶከሩ ዩቲዩበሩ ሊቃውንቱ ምዕመናኑ ሁሉም ባንድ የጮህበት ጉዳይ ነበር አሁን ቅዱስ ሲኖዶስ ጥሩ ውሳኔ ያስወስናል እሱ ምንድነው በቅዱስ ሲኖዶስ ፊት ስህተት የሆነ ትምህርት እንዳስተማሩ በጋድ በሊቃነ ጳጳሳት ፊት ተናግረዋል ይቅርታ ጠይቀዋል አምነዋል ይሄ ያመኑትን ደሞ ይቅርታቸውን ደግሞ በኢኦቲሲ ቲቪ መገናኛ ብዙሃን ስርጭት ላይ በድጋሚ ቀርበው እንዲናገሩ እንዲያሳውቁ ይቅርታ እንዲጠይቁም ተወስኗል አስደሳች ነው ይበል የሚያሰኝ ነው ስለዚህ የቅዱስ ሲኖዶስ ምልአተ ጉባኤ ካስወሰናቸው ውሳኔዎች መካከል አንደኛውና ዋነኛ ከምንላቸው ጥሩ ብለን ከምናነሳቸው አንዱ ይህ የቅዱስ ሲኖዶስ ውሳኔ ነው ማለት ነው እንዲህ ደግሞ ብዙ ውሳኔዎች ተወስኗል እንዳልኳችሁ የአዲስ አበባ ሀገረ ስብከት ብፁዕ አቡነ ሕርያቆስ እንዲሆኑ ብፁዕ አቡነ ሄኖክ ደግሞ ወደ ደቡብ አፍሪካ እንዲሄዱ የተለያዩ ውሳኔዎች መተላለፋቸው ይታወሳል አቡነ ሳይሮስን ስራ አስኪያጅ አቡነ ዲዮስቆሮስን ጸሐፊ አድርገው እንደወሰነ ስለዚህ ቅዱስ ሲኖዶስ እስቲ የግንቦት 19 ውሎ እንዴት እንደነበረ ተከታትለን እንመለስ የአዲስ አበባ ሀገረ ስብከት በተመለከተ ነው የአዲስ አበባ ሀገረ ስብከት ያስተዳደር ችግርን በተመለከተ በብፁዓን አባቶቻችን የሚመራው አጣሪ ኮሚቴ በመረጃና በማስረጃ የተደገፈ ሪፖርትን ለምልዓተ ጉባኤው አቅርቧል ምልዓተ ጉባኤውም የቀረበውን ጥልቅና ሰፊ በመረጃ የተደገፈ ሪፖርትን ከሰማ በኋላ በጉዳዩ ላይ በስፋት ውይይት በማድረግ በአገረ ስብከቱ የተከሰተውን ዘርፈ ብዙ ችግር ለመቅረፍና የአገረ ስብከቱን ክብር የቤተክርስቲያንን ልዕልና ለመመለስ ይቻል ዘንድ ጠቃሚ የሆኑ ውሳኔዎችን በዚህ በአገረ ስብከቱ ላይ ያስተላልፏል አንደኛ በአዲስ አበባ ሀገረ ስብከት በአጣሪ ኮሚቴው በቀረበው ጥናት መሰረት የሥራ አፈጻጸም ጉድለት ያለባቸው የሥራ ኃላፊዎች ከተጠያቂነት ጋር በጠቅላይ ቤተ ክህነት በኩል ከኃላፊነታቸው እንዲነሱ የቅዱስ ሲኖዶስ ምልዓተ ጉባኤ ወስኗል ሌላው የማጣራት ስራው እስከ ክፍለ ከተማና አጥቢያ ድረስ የተከናወነ ስለሆነ ከክፍለ ከተማ ጀምሮ በአጥቢያ ቤተ ክርስቲያናት የተፈጸሙ ግድፈቶችን በተመለከተ በአገረ ስብከቱ አስተዳደር ጉባኤ ሪፖርቱ እየተመረመረ አስፈላጊው አስተዳደራዊ ውሳኔ እንዲሰጥ እንዲደረግ ወደፊት የሚመደቡ የሥራ ኃላፊዎች በሚመለከት ካሁን በፊት በአገረ ስብከቱ በኃላፊነት ተመድበው ከሰሩት መካከል የአፈጻጸም ጉድለት የተገኘባቸው እንዳይመደቡ ሆኖ በትምህርት ዝግጅታቸውና በሥራ አፈጻጸም ብቃታቸው የተመሰገኑት ከሥራ አስኪያጅ ጀምሮ የየክፍል ሥራ ኃላፊዎች በአገረ ስብከቱ መተዳደሪያ ደንብ መሰረት በጠቅላይ ቤተ ክህነትና በአገረ ስብከቱ ሊቀ ጳጳስ አማካኝነት እንዲመደቡ እንዲደረግ ከአገረ ስብከቱ ጽሕፈት ቤት ጀምሮ እስከ አጥቢያ ቤተክርስቲያን ድረስ ያለውን ችግር ደግሞ በዘላቂነት ሊፈታ የሚችል የአሰራር ሲስተም ለመዘርጋት በቅዱስ ሲኖዶስ ምልዓተ ጉባኤ ጸድቆ ስራ ላይ የዋለው መተዳደሪያ ደንብ ያለበት የሕግ ክፍተት ተጠንቶ እንዲቀርብ ይደረግ በማለት የቅዱስ ሲኖዶስ ምልዓተ ጉባኤ ወስኗል በመቀጠል በዛሬው ዕለት ውሳኔ ያገኘው የብፁዓን አባቶች አስተምሮን በተመለከተ ነው በዚህ አስተምሮን በተመለከተ በቋሚ ሲኖዶስ ውሳኔ መሰረት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሊቃውንት ጉባኤ በሶስቱ ብፁዓን አባቶች ያስተላለፉትን የስህተት ትምህርት መነሻ በማድረግ በዚህ ላይ መግለጫና የውሳኔ ሐሳብ አስተያየት እንዲያቀርብ በታዘዘው መሰረት በሶስቱም ብፁዓን አባቶች ማለት ነው በብፁዕ አባታችን በአቡነ ፊልጶስ ሊቀ ጳጳስ በብፁዕ አባታችን በአቡነ በርናባስ ሊቀ ጳጳስ በብፁዕ አቡነ ገብርኤል ሊቀ ጳጳስ ያስተላለፉትን የስህተት ትምህርት መነሻ አድርጎ
ሰፊ ኦርቶዶክሳዊ የሆነውን አስተምሮ መሰረት ያደረገ የስተቱን ትምህርት በሚያሳይ መልኩ ለጉባኤው አቅርቧል። አስተያየትና የውሳኔ ሐሳብም ለጉባኤው ካሰማ በኋላ ሶስቱም ብፁዓን ሊቃነ ጳጳሳት በጉዳዩ ላይ ሐሳብ ሰጥተዋል። የነሱን ካዳመጠ በኋላ የቅዱስ ሲኖዶስ ምልዓተ ጉባኤ የሚከተለውን ውሳኔ ያሳልፈዋል። ሶስቱም ብፁዓን አባቶች ብፁዕ አቡነ ፊልጶስ ሊቀ ጳጳስ፣ ብፁዕ አቡነ በርናባስ ሊቀ ጳጳስ፣ ብፁዕ አቡነ ገብርኤል ጳጳስ ጥፋታቸውን አምነው በቅዱስ ሲኖዶስ ፊት ቀርበው ይቅርታ በመጠየቅ በሊቃውንቱ ጉባኤ የቀረበውን እውነተኛውን የቅድስት ቤተክርስቲያንን አስተምሮ የሚያምኑትና የሚያስተምሩት መሆኑን በመግለጽ ለተፈጠረው ስተት ይቅርታ ጠይቀዋል። ስለዚህ የቅዱስ ሲኖዶስ ምልዓተ ጉባኤ ይቅርታቸውን ተቀብሎ ያስተላለፉት የስተት ትምህርት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን ጣቢያ ቀርበው በምልዓተ ጉባኤ ፊት ቀርበው የሰጡትን የእምነት ክደት ቃላቸውን አስተምሯቸውን አርመውና አስተካክለው ለመላው ሕዝበ ክርስቲያን በቴሌቪዥን ጣቢያው አርመው እንዲያስተላልፉ መመሪያ ትእዛዝ ሰጥቷል። በዚሁ ጉዳይ ላይ ተያያዥነት ባለው መልኩ የምልዓተ ጉባኤ ያሳለፈው ውሳኔ ለወደፊቱ ከብፁዓን ሊቃነ ጳጳሳት ጀምሮ የነገር ሃይማኖት ትምህርት በአደባባይ ከማስተማር በፊት ከነገር ሃይማኖት አስተምሮ አንጻር ጥንቃቄ እንዲደረግ በተለይ ብፁዓን ሊቃነ ጳጳሳት የሐዋርያት ስልጣን ትምህርት ወራሾችና ጠባቂዎች ኦርቶዶክሳዊ የሆነው የተዋሕዶ ሃይማኖት ትውፊት፣ ቅኖና፣ ታሪክ፣ ባህልና ጥበብ ሳይሸራረፍ ለትውልድ ማስተላለፍ ግዴታ ያለባቸው በመሆኑ ከፍተኛ ጥንቃቄ እንዲያደርጉ ሆኖ አንዳንድ አከራካሪ ነገሮች ሲነሱ ደግሞ በሚመለከተው አካል ተመርምሮ መልስ እስኪሰጥበት ድረስ በግለሰብ ደረጃ ሁሉም መልስ ከመስጠት እንዲቆጠብ ይደረግ በማለት የቅዱስ ሲኖዶስ ምልዓተ ጉባኤ ወስኗል። በመቀጠልም የቅዱስ ሲኖዶስ በዚህ ዕለት ውሳኔ የሰጠበት ሌላው የተለየ አጀንዳ ነው ያለው። ይሄውም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ አማካኝነት በኤጲስቆጶስነት ተሾመውና በየሀገረ ስብከቱ ተመድበው ለረጅም ዘመናት ደከመኝ ሰለቸኝ ሳይሉ የቅድስት ቤተክርስቲያንን መዋቅርና ትውፊት ጠብቀው የሚያስፈልገውን መስዋዕትነት ሁሉ ከፍለው ለቤተክርስቲያን ልዕልና ለሐዋርያዊ ተልእኮ መስፋፋትና ለእናት ቤተክርስቲያን ተቋማዊ እድገት የዕድሜ ልክ አገልግሎት የሰጡ ብፁዓን ሊቃነ ጳጳሳት ብፁዕ አቡነ ታዲዮስ የካሪቢያንና የላቲን አሜሪካ ሊቀ ጳጳስ፣ ብፁዕ አቡነ ቄርሎስ የሰሜን ወሎ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ዮናስ የአፋር ሀገረ ስብከት ሊቀ ጳጳስ የነበሩ፣ ብፁዕ አቡነ ስምዖን የመንበረ ፓትርያርክ ቅድስተ ቅዱሳን ድንግል ማርያም ገዳም የበላይ ኃላፊ ሊቀ ጳጳስ፣ ሌሎችም አረጋውያን ብፁዓን አባቶች ሊቃነ ጳጳሳት በምልዓተ ጉባኤው ዕውቅና እንዲሰጣቸው ሆኖ የሚሰጠው ዕውቅና የሚታይና የሚታወስ እንዲሆን አፈጻጸሙም ደግሞ በቅዱስ ሲኖዶስ ጽሕፈት ቤትና በጠቅላይ ቤተ ክህነት በኩል ሳይዘገይ እንዲፈጸም በማለት ይሄንን ድንቅና ታሪካዊ ውሳኔ የቅዱስ ሲኖዶስ ምልዓተ ጉባኤ ወስኗል። በመጨረሻም የቅዱስ ሲኖዶስ ምልዓተ ጉባኤ ከጽሕፈት ቤቱ ከቅዱስ ሲኖዶስ ጽሕፈት ቤት ማለት ነው በቀረበው ድልደላና ከቅዱስ ሲኖዶስ በተሰጠው ማስተካከያ መሰረት ከግንቦት ወር 2017 እስከ ሐምሌ 30 ቀን 2017 ዓመተ ምህረት ላለው የሥራ ጊዜ የቋሚ ሲኖዶስ አባላት ሆነው እንዲያገለግሉ አንደኛ ብፁዕ አቡነ ሕዝቅኤል የሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ የበላይ ኃላፊና
የከፋ ቤንች ማጂ አህጉረ ስብከት ሊቀ ጳጳስ 2 ብፁዕ አቡነ ማቴዎስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙኃን ድርጅት የበላይ ኃላፊና የምስራቅ አፍሪካ አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ መልከጼዴቅ የጉራጌ አገረ ስብከት ሊቀ ጳጳስ ብፁዕ አቡነ በርቶሎሜዎስ የድሬዳዋ አገረ ስብከት ጳጳስ እንዲሆኑ ከነሐሴ 1 ቀን 2017 እስከ ጥቅምት 30 ቀን 2018 ዓመተ ምህረት ድረስ ላለው የሥራ ጊዜ ደግሞ ብፁዕ አቡነ ያሬድ የሰበካ ጉባኤ ማደራጃ መምሪያና የአርሲ አገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ በርናባስ የዋግምራ አገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ሕርያቆስ የጣሊያንና አካባቢው አገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ኤጲፋኒዮስ የምስራቅ ጉራጌ አገረ ስብከት ጳጳስ የቋሚ ሲኖዶስ አባላት ሆነው እንዲሰሩ የቅዱስ ሲኖዶስ ምልዓተ ጉባኤ ወስኗል። የተወዳጅ ቤተሰቦቻችን የዛሬ መረጃችን ይህን ይመስላሉ። የቅዱስ ሲኖዶስ ውሳኔዎችን ነው ዛሬ ሙሉ በሙሉ ያስደመጥኳችሁ። እናንተስ ምን ተሰማችሁ? ሐሳብና አስተያየቶቻችሁን በነጻነት አስቀምጡልኝ። ወንድማችሁ ልዑል መብራቱ ነኝ። ያሮስ የእናንተም የኛም ነው። ክብር ምስጋና ይሁን ለአብ፣ ክብር ምስጋና ይሁን ለወልድ፣ ክብር ምስጋና ይሁን ለመንፈስ ቅዱስ አንድ አምላክ